ሰላም የተወደዳችሁ እንደምን አላችሁ? ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬም ደግሞ አንድ ወሬ አለኝ። እሱም ደግሞ ስለ እግዚአብሔር ወንጌል ነው። ክብር ለጌታ ለኢየሱስ ይሁን። ታውቃላችሁ ያቺ ከ12 ዓመት ጀምሮ ወይ ደግሞ ከ12 ዓመት ደም የሚፈሳት ሴት ነበረች እና ያቺ ሴት የኢየሱስን ወሬ ሰምታ ፈውሷ እንደተቀበለች መጽሐፍ ቅዱስ ይናገራልና በክርስትና ሕይወት ውስጥ የምትሰሙት ነገር ነው ሕይወታችሁ ላይ ተጽዕኖ የሚፈጥረው ማለት ነው። የምትሰሙት ስለ እግዚአብሔር ወንጌል ከሆነ የምትሰሙት ስለ እግዚአብሔር ወንጌል ከሆነ ትክክለኛ የሆነ ፈውስ ታገኛላችሁ ማለት ነው። ክብር ለጌታ ለኢየሱስ ይሁን እና ዛሬ ምን ልላችሁ መጣሁኝ? ስለ እግዚአብሔር ወንጌል በጥቂቱ ደግሞ አንድ ነገር ላበራላችሁ ፈልጋለሁ። ታውቃላችሁ መጽሐፍት ሁሉ የሚናገሩ ስለ ኢየሱስ ክርስቶስ ነው አይደለ? ጌታ ኢየሱስ ክርስቶስ እንዳለ እኔ በመካከላችሁ በነበርኩበት ሰዓት ከመጽሐፍት ሁሉ ከሙሴ መጽሐፍ፣ ከነቢያት መጽሐፍ እና ከመዝሙራት መጽሐፍ ስለ እኔ የተጻፉትን ለእናንተ ነግሬያቸው አልነበር ወይ? ለእናንተ አስተምሬያቸው አልነበር ወይ? ስለምንድን ነው ማታስተውሉት? ለምንድን ነው ማታስተውሉት? ለምንድን ነው ማትገነዘቡት? እናንተ ምን ሆናችሁ ነው ብሎ ጌታ ኢየሱስ በሚያስተምርበት በሚናገርበት ጊዜ ለ12ቱ ደቀ መዛሙርቶች እንዲሁም ለኤማውስ መንገደኞች ሲነግራቸው ታያላችሁ። አንድ ነገር ልንገራችሁ። እንደምታውቁት በዚህ በ39ኙ መጽሐፍት ውስጥ አገልጋዮች ነበሩ፣ ካህናቶች ነበሩ፣ ነቢያቶች ነበሩ፣ አባቶች ነበሩ። በጣም እልፍ አገልጋዮች መዘምራኖች ነበሩና እነዚህ መዘምራኖች እነዚህ አባቶች ሁሉ የሚናገሩትን ነገር ያውቁታል። የሚናገሩትን ነገር ስለሚመጣው ስለ ክርስቶስ መጥቶ መከራ ስለሚቀበል መጥቶ ደግሞ እንደሚሞት መጥቶ ከዛ በኋላ ለሰዎች ሕይወትን እንደሚሰጥ ሕዝቡን ሁሉ ነፃ እንደሚያወጣ አባቶች በትንቢት መንፈስ እንዲሁም ጸሐፍቶች በመጽሐፍ ሲናገሩት ደግሞ ሲገልጡት ትመለከታላችሁ፣ ታስተውላላችሁ። መጽሐፍት ሁሉ ስለማ ስለሚናገሩ ስለ ኢየሱስ ስለሚናገሩ ማለት ነው። ግን በጣም የሚከብደው ነገር ደግሞ ልንገራችሁ። በጣም በልቤ ላይ የከበደ ነገር ማለት ነው። ይጻፉት እንጂ ይናገሩት እንጂ አካል ለብሶ በመጣበት ሰዓት ግን ሊቀበሉት አልቻሉም ነበረ። አክሰፕት ሊያደርጉት አልቻሉም ነበረ። የዘላለም ሕይወት እኔ ነኝ በሚልበት ሰዓት ኢየሱስን ሊቀበሉት አልቻለም ነበረ። ነገር ግን ምን ብሎ ተናግረዋል? ምን ብሎ ተንብየዋል? ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ ተንብዮታል እኮ። አልፎም ደግሞ ኢሳይያስ ምዕራፍ 9 እና 6 ላይ እንደዛ ተንብዮ ምዕራፍ 11 ላይም ትንቢት ተንብዮአል አይደለም? ምን አይነት ስፒሪት እሱ ላይ እንደሚቀመጥ ማለት ነው። የሞገስ መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የጥበብ መንፈስ እሱ ላይ እንደሚቀመጥ ይሄ ሁሉ ስለሚመጣው ስለ ክርስቶስ ተንብዮአል። እንደገና ኢሳይያስ ምዕራፍ 53 ላይ ኢየሱስ ምን አይነት መከራ በመስቀል ላይ ወጥቶ ለሰዎች ሁሉ ዋጋ እንደሚከፍል ምን ብሏል? ትንቢት ተናግሯል። እንዲሁም አባቶች ተናግሯሉ። እነ ዳዊት ተናግረዋል፣ እነ ኤርሚያስ ተናግረዋል፣ እነ ሙሴ ተናግረዋል። እሱን የምትሰማ ነፍስ ምን ትላለች? ትድናለች። በእያንዳንዱ በሚጽፈው ጽሑፎች ውስጥ የሚጽፈው ስለሚመጣው ስለ ክርስቶስ ነው፣ ስለሚመጣው ስለ አካሉ ነው። በደንብ አስተውሉ። ስለ እሱ ጽፏሉ፣ ስለ እሱ ተናግረዋሉ፣ በእሱ ስለሚገኘው ክብርም ተናግረዋሉ። እንደውም ጴጥሮስ ሲናገር በምን አይነት ዘመን እንደሚመጣ በምን አይነት ዘመን እንደሚሆን ነቢያቶች ይመረምራሉ፣ መንፈስ ቅዱስም ያሳያቸው ነበር። በእነሱ ዘመን እንደማይሆን ስላወቁ ተውት። ግን ይፈልጉት ነበር፣ ግን ይመረምሩት ነበር። ስለ እሱ ይተነብዩ፣ ስለ እሱ ይናገሩ ነበረ። ነገር ግን ወዳጆቼ ቤተ መቅደስ ነው የሚውሉት፣ ያስተምራሉ፣ ይሰብካሉ፣ ይናገራሉ፣ ሰዎችን ሁሉ እስራኤላዊ ያደርጋሉ። ሰዎችን ሁሉ በመገረዝ ኪዳን ውስጥ ይከቷቸው ነበር።
ነገር ግን መሲሁ መጣ። ነገር ግን አካል ለብሶ መጣ። እነሱ የሚጠብቁት አጠባበቅ ንጉሥ ስለሚጠብቁ ልክ ነው እኮ ንጉሥ እኮ ነው፣ መሲህ እኮ ነው፣ ነፃ አውጪ እኮ ነው። ግን እነሱ በሚጠብቁት አይነት መንገድ አልመጣላቸው። እሱ ራሱን አዋርዶ እሱ ዝቅ ብሎ ተገኘ፣ መጣ። እሱ የመጣው ደግሞ ዓለምን ሁሉ ለማዳን ነው የመጣው። እነሱን ብቻ የሚያድናቸው መሰላቸው። ታስተውላላችሁ? መጽሐፍትን እያነበቡ መጽሐፍትን እየሰበኩ የሚሰብኩት አካል ለብሶ በመጣ ጊዜ አልተቀበሉት። ዛሬም በተመሳሳይ መልኩ እንደዚህ ነው እየሆነ ያለው በኢትዮጵያ ምድር ላይ ወይ በቤተ ክርስቲያን ውስጥ ማለት ነው። መጽሐፍትን ያነባሉ፣ መጽሐፍትን ያስተምራሉ፣ ከመጽሐፍት ውስጥ ይዘምራሉ። ነገር ግን ደግሞ አካሉን ክርስቶስን አይቀበሉት። በመጽሐፍት የዘላለም ሕይወት የምታገኙ መስሏቸዋል። ኖ፣ በመጽሐፍት የዘላለም ሕይወት የለም። መጽሐፍት ራሱ ስለ እኔ ነው የሚመሰክሩት። ሙሴ ራሱ ስለ እኔ ምን የመሰከረው? ይሄ መጽሐፍ ቅዱስ የምንለው በራሱ ሕይወትን አይሰጠንም። መጽሐፍትን በመሸምደድ መጽሐፍትን በመስበክ መጽሐፍትን በማስተማር ሰዎች የዘላለም ሕይወት የሚያገኙ ይመስላቸዋል። ዛሬ አንድ ምስጢር እነግራቸዋለሁ። በመጽሐፍ ውስጥ የተገለጠውን ስጋ ለብሶ የመጣውን የዘላለም ሕይወት የሆነውን የዘላለም ጽድቅ የሆነውን ጽድቁን የገለጠ በመስቀል ላይ መስዋዕት የሆነልን የታረደልንን የእግዚአብሔር ልጅ ካላመንነው ካልተቀበልነው የዘላለም ሕይወት ልናገኝ አንችልም። ወደ አብ መድረስ አንችልም። ስለ አካሉ ተናግሮ አካሉ በመጣ ጊዜ አልተቀበሉት። ስለዚህ ሁል ጊዜ ማስተዋል ያለባችሁ መረዳት ያለባችሁ ከመጽሐፍቶች ውስጥ ኢየሱስን ጎልጉሏችሁ መውጣት ነው ያለባችሁ። ኢየሱስን ማግኘት ነው ያለባችሁ። እቺን ተናግሬ ልጨርስ። አይ ቲንክ እነ እንድሪያስ ይመስሉኛል። እነ እንድሪያስ በዮሐንስ ወንጌል ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስን አገኙት እና ወደ ፊልጵስዩስ ሄዱና ወደ ናትናኤል ሄዱና አንድ ነገር ተናገሩት። ናትናኤል ና አሉት። ለምንድን ነው የምመጣው? ሙሴ በመጽሐፍት ሃሌሉያ፣ ነቢያትም በመጽሐፍታቸው ስለ እርሱ የመሰከሩለትን አጃባካታ ስለ እርሱ የተናገሩለትን የናዝሬቱ ኢየሱስ ክርስቶስን አግኝተነዋል። በኢየሱስም ኢየሱስን ማግኘት ይሆንላችሁ። ከምን ውስጥ ሲባል ከመጽሐፍቶቹ ውስጥ ሙሴ ስለ እሱ ተናግሯል። የሆነ ታሪክ አልነበረም እየጻፈ የነበረው። ስለ ክርስቶስ ሕይወት ስለሆነ ክርስቶስ ነው እየጻፈ የነበረው እያንዳንዱ ሲያደርግ የነበረው። ስለዚህ ይሄ ሰውዬ አይኑ የተከፈተ ሰው ስለሆነ ሙሴ የጻፈውን አካሉ ሲመጣ አልካደም። እንደውም እኮ ካለመቀበል አልፎ እኮ ሰቀሉት። ካለመቀበል አልፎ ደበደቡት፣ ሰደቡት፣ አዋረዱት፣ ዝሙተኛ አሉት፣ አመንዛሪና አሉት፣ እብድና አሉት፣ አንገላቱት፣ ገደሉት፣ አሳልፈው ለሮም ሰጡት፣ እንዲገሉት ማለት ነው። እኛ ነፍስ አንገልም ብለው። የክርስቶስ መሰቀላው የእግዚአብሔር ዘላለማዊ አጀንዳ ነው፣ የእግዚአብሔር ፍቃድ ነው። ነገር ግን የሰቀሉት የገዛ ወንድሞቹ የሆኑት ዘሩ የሆኑት መጽሐፍት የሚሰብኩ ካህናቶች ነው ባይዘው ያሳልፈው የሰጡት። ቤተ መቅደስ የሚሉ ካህናቶች አባቶች ናቸው አሳልፈው የሰጡት የገደሉት። አዎ የእግዚአብሔር ፍቃድ እኮ ነው። ዛሬም ከመጽሐፍት ውስጥ ኢየሱስን አውጥታችሁ ስትሰብኩ ኢየሱስን ስታገኙት ብዙ ዱላ ሊያጋጥማችሁ ይችላል፣ ብዙ ስድብ ሊያጋጥማችሁ ይችላል። ዛሬም ለኢየሱስ ሰው ያለው ፍቅር በጣም የወረደ ነው፣ በጣም ዝቅተኛ ነው። ምክንያቱም ኢየሱስ ብቻ ነው አዳኝ። ያለ እኔ ያድናል፣ ያለ አንተ ያድናል፣ ያለ ማንም ብቻውን አዳኝ ነው እሱ። ይሄ መጽሐፍት
ውስጣችን ስለገባው ስለ አንድ ፐርሰን ነው የሚናገር። እሱም ስለ ኢየሱስ ክርስቶስ ነው። ከመጽሐፍቶች ውስጥ ኢየሱስን አግኙት። እንደነ እንድሪያስ ሃሌሉያ አግኝተነዋል። ኢየሱስ ጌታ። እናንተ የተወደዳችሁ ናችሁ። እናንተ የተባረካችሁ ናችሁ። እወዳችኋለሁ።